ይሄ ታወጣላ ስርብ ወይኔ ዳኒ እኔ አንቺ ባለ መሆን አልታደልኩም። አውቃለሁ ከዜሮ እንዳንጀምር ብዙ ታግዬ ነበር፣ ግን በቃ አልሆነም። ዳኒ የተፈጠረው ነገር ተረጋግተህ ንገረኝ። ምንድን ነው ያልኩሽን ብር በቃ አላገኘሁም እና ለፍተህ ብር የለም ማለት ከመልፋት በላይ ብዙ ጠብቄያለሁ። አቅና በጣም ተረጋጋ። ይኸውልሽ አውቃለሁ አንቺ ቀጥተኛ መንገድ ነው የምትፈልጊው፣ ግን ደግሞ በቃ አልሆነም። እረዳለሁ፣ ግን ከመጀመሪያ ጀምሮ ገንዘብ በዚህ ልክ መጠበቅና መፈለግ ልክ እንዳልሆነ ነግሬሃለሁ። ይኸውልሽ ባልሽ ለመሆን ብዙ ጥሬያለሁ፣ ያን ቢሆን ግን በቃ አልተሳካም። ይኸውልሽ ሂዱ፣ ከዚህ በኋላ የፈለግሽውን ነገር መወሰን ትችያለሽ። ጋሺ አሁን ምንድን ነው የተፈጠረው? አንቺ ጥሩ ልጅ ነሽ ልጄ። 4 ሚሊዮን ብር ይሰጣል፣ ያውም ስራ ለማይሰራ ለመስራት ለማያስብ ሰው። ጋሺ ልክ ነው። እኔ እንዲሆን አልፈልግም፣ እንዲሆን አይቼው አላውቅም። ለአንቺ ምን አልችልም ብሎ ትቶ ሄደ። አንቺ ደግሞ ለማግባት ሀሳብ ካለሽ በደንብ ልትሰሪበት ይገባል። አስቀይሜ ሊሆን ይችላል፣ ግን ልክ ነኝ። እኔ የማላውቃቸው ነገሮች እንዳሉ ይሰማኛል። ትንሽ ሩክሽ ነው ከሚዳ ጋር ምን ችግር አለ? ማትሰሚውን ወሬ እያወራ ነገር እሺ ምን ጉድ ነው ጋሼ? የልጆት ሚስት አይደለች እንዴ? ወንድምና እህት ሲያድጉ ተጣምረው ነው ያደጉት። ምን እሷን ብድር ፈልጋ? ቤት ፈልጋ? እሱን ነገር ዳኒ ነግሮኛል። አንዳንድ ሰው ሲቀርብሽ ለምን በይ፣ ሲወድሽም ለምን በይ። የኛ ሰው ሞኝ ነው፣ ሲጠሉት ብቻ ነው ለምን የሚለው። ይገርም። እኔስ ምንድን ነው ጣይላችን? አዎ ጋሼ ከሷ እሱ ይሻላል። ከተጋባ በኋላ ከመቸገር ካሁን ማስተካከል ይሻላል። ስለዚህ ይድላልሽ። እሺ አባባ በቃ ልሂድ። ቆይ ምን ትችያለሽ? አላውቅም። ወይኔ ቲና እኔ ነው ይችላል። ቆይ ግን ልጅ ማን ናት? የቷ? ያቺ የሸኛት ልጅ እሷን ሲያወራ እኮ እኮ ኩሽና ሂድ ነው ያለኝ። ብር እሰጥሃለሁ ብሎ አሸኝ። ህልሜን እኮ ቅዠት ነው ያደረገው። ለምን አልነገርከኝም? ወይ ለምንም ታዲያ እንዴት ነው የምነግርሽ? አልሰጥም ማለት ተጫወተብኝ። በራስ ሲሆን ምን ገባህ አይደል? ይኸውልሽ የፈለግሽውን ማድረግ ትቻለሽ፣ እኔ አይመለከተኝም። ነገርከኝ ነገር አልነበረ ተስፋ መቁረጥ ወይም ተስፋ መቁረጥ ነው። ይኸውልሽ ሄዱ እህቴ ላይ አንድ ቦታ የምትሰጣት የትኖሪ አንቺ ብቻ ነሽ። ቆይ ከነሱ ጋር ቀጥለው እንዴት ነው ትፈልጋለህ? አልገባኝም። ሀብታም ባል ፍለጋ ቢሆን ሀሳቤ አንተ ጋር አልታገልም ነበር። ቆይ ሀሳብህ ምንድን ነው? ዳኒ ካሌብን አንቆ ጉሮሮን አንቆ ሊገድለው ስል ለትንሽ ትሁት ደርሳ ከጀርባው መታ ገላገለችው። ዳኒ ባለፋበት የሰው ሀብት በስሜ ካልሆነ ብሎ ባለፋበት ሀብት የሚወዳት ፍቅሩን ኤደንንም እንዲሁም ደግሞ ስራውም ተጋልጦ ምንም ገንዘብ ሳያገኝ በነፃ ከዛ ቤት ተሰናበተ። ቲናም ሽማግሌውን ካልገደልክ የካሌብን አባት ሳልገልና እንዲሁም ያሸሻችሁትን ሀብት ንብረት ሳልካፈል በጭራሽ እኔ ሳልፈልግ ማንም እኔን አይፈታኝም፣ የመፍታት መብት የለህም ብለዋለች። ካሌብም አስገድደሽ ታኖሪኝ እንደሆነም አያለው፣ ከዛ ውጭ ግን ማንም ሰው ያለ ፍላጎቴ ላይ ሊያኖረኝ አይችልም፣ እኔም ደግሞ ፍቅረኛዬን አምጥቼ የመኖር መብት አለኝ እያለ ነው። ቲናም መብቱ የለህም ብላለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ትሁት ተከታታይ ድራማ ቲናና ዳኒ የተጋለጡበት እንዲሁም ደግሞ በዜሮ የወጡበት ጊዜ ነበር። ዳኒ ግን አሻፈረኝ እንዲህ በነፃ በቀላል ከዚህ ቤት አልወጣም ብሎ ግግም ብሏል። ዳኒ በባክህ ቢያንስ ኤደንን አትረፍ፣ ያቺ ሴት መልካም ሴት ናት፣ በእርግጥም ላንተ ልትገባህ ባችልም ያው ያንተ ናትና እሷን ይዘህ ከዚህ ቤት አምልጥ ብላ ትሁት ብትመክረውም እሱ ግን በባዶ እጄ በጭራሽ ልወጣ አልፈልግም፣ ይሄ ሽማግሌም ቢሆን እኔ ለሱ በጣም ነበር የሚያሳዝነኝ ከዚህ በፊት፣ አሁን ግን እጅግ በጣም አስጠልቶኛል እያለ ይገኛል። እና ቲናንም የፈለግሽውን ነገር ማድረግ ትችያለሽ፣ እኔን በመንገድሽ አታስገብኝ እንጂ እኔ ጣልቃ ገብቼ እስከዛሬው ምንም ነገር አልልሽም በጭራሽ ብሏታል። ቲናም በጭራሽ ይህን ሽማግሌ ሳልገል ሁላቸውንም አጥፍቼ እጠፋለሁ እንጂ እንደዚህ በነጻማ በባዶ አልወጣም ብላ አምራለች። እዛውም የሰው ቤት ግግም ብላ እንደ ውሻ ኪስ ከዚህ ኪስ ከዛ እየተባለች ያን የምትጠየፈውን ክችንም እየገባች እየተርመጠመጠች እንግዲያ ሲመጣም ውሻ እየተባለች መቀመጡን መርጣለች።
ኤደን ወደዛ ቤት ከካሊብ አባት ጋር አንዳንድ ነገሮችን ቢያማክረኝ ብላ ሲከፋት ወደዛ ትሄዳለች። እናም በሄደችበት ዳኒና ቲና ጎን ለጎን ቁጭ ብለው ነበር። የምን መገላፈጥ ነው? አንቺስ ደግሞ ማነሽ ምንድነሽ? ብላ ትሁትን ኤደንን ብታመናጭቃት የካሊብ አባትም አላስችል ብለው አንቺ ራስሽ እዚህ ምን ትሰሪያለሽ? ውጡ፣ ለቃችሁ እንግዲህ ያለብኝ እንግዲህ ያለ አስተናግድበት ቤት የለቃችሁ ውጡ ሲልም ሰምተናል። ያም እንግዲህ ሲባል ኤደን እንደ አባዬ የልጅህም ሚስት ብትለውም አይ ልጄ እስቲ ታይኝማ ሁሉም አንድ ናቸው ብሏት ነበር። ዳኒ ገንዘብ ይፈልጋል ያልተፋበትን ለዛውም 4 ሚሊዮን ይሰጣል የኔ ልጅ ብሏት ነበር። አባዬ ደጋራክ እንኳንም ያልሰጠውን የሚያለፋበትን እንዲያገኝ አልፈልግም ብላ ነበር። እሷስ የልጅ ሚስት አይደለች ብትለውም እሷም ደግሞ ቤት ትፈልጋለች ብሎ ያው ሙሉ በሙሉ ባይሆንም አንዳንድ ነገሮችን ነግሯታል። ኤደን ወደ ካሊብ አባት የመጣችው ሲጀመር ካሊብን አጊታው ያወርታው ነበር። ካሊብ የዳኒን ስራ እንዲያስገባላትና ስራ ፈልጎ እንዳጣ እሱ ስራ እንዲያስገባላት ልታናግረው ነበር። ካሊብም ስራ ሊሰጠው እንደማይችልና እንደማያምነው ለሱ አምነው ዋስ ሊሆነው እንደማይችል ነግሯት ነበር። ዳኒ እኔ እስከማውቀው ድረስ ሌባ አይደለም፣ ለምንድን ነው የተጠራጠርከው? የሚስትህስ ወንድም አይደለም እንዴ? እንዴት እንደዛ ትላለህ? ብላ ተቆጥታ ነበር። እውነቱን ንገረኝ ካልሽ ዳኒና ቲና እህትና ወንድምም አይመስሉኝም። በዛ ላይ እሱን በጭራሽ አላምነውም ሲል የማይታመን ነገር እንዴት ታወራለህ? እኔም በጭራሽ ይሄንን አምኜ ልቀበልህ አልችልም። ዋስን የራሴ እሆነዋለሁ። ዳኒ ሌባ እንኳን አይደለም፣ ስራ ፈት ነው እንጂ ሌባ አይደለም፣ ስራ አጥ ነው እንጂ ብላ እንዴት እንደዛ አልከኝ ብላ እጅግ በጣም ተናዳ ስለነበረ ወደ ካሊብ አባት ደውላለች። እባክህ አባዬ አንተ የሆነ ነገር በለኝ፣ ውስጤ የሆነ ነገር እያለኝ ነው። ዳኒ ሌባ ነው እንዴ ብላ ነበር። እንዴ ለምን እንደዛ አልሽ ቢላትም በቃ ወደ ቤት እንሂድና እናወራለን፣ ተረጋጊ፣ አስተዋይ ሁኚ፣ ለውሳኔ አትቸኩይ፣ ነገሮችን ደግሞ ከሰዎች ሳይሆን በራስሽ አስበሽና አስተውለሽ እንዲሁም ጠይቀሽ ድረሽበት እንጂ ከሰዎች በሰማሽው ነገር አትረበሽ ብሏት ነበር። እሷም እንዴት ነው ማልረበሽው አባዬ እያለች በቃ ቤት እንሄድና እናውራ ብሏት ቤት ሄደው ነበር። ቤት ከሄዱ በኋላ ሊያወሩ ሲሄዱ ቲናና ዳኒ ቁጭ ብለው ስለነበር እዛውም አባዬ ላወራህ የምፈልገው ብቻህን ነው ስትል በቃ ውጡልኝ አንቺ እዚህ ምን ታረጊያለሽ ብሎ ሲያመነጫጭቃት ነበር። እንዴ ልጅህን አባት እንዴት እንደዚህ ታናግራለህ የሚል ጥያቄ ያቀረበችው። ሁሉንም ነገር ከነገራት በኋላ ካሊብ ምናልባትም ትክክል ላይሆን ይችላል፣ ትክክልም ሊሆን ይችላል። ለሚፈጠረውና ለሚሆነው ነገር ሁሉ አንቺ መረበሽም ሆነ መጨነቅ የለብሽም። ለምታረጋቸው ነገሮች ሁሉ አስተውለሽ ወስኚ፣ በችኮላ ምንም ነገር እንዳትወስኚ፣ ተረጋጊ ልጄ ብሎ አስተዋይ እንድትሆን የተቻለውን ሁሉ መክሯታል። ግን ደግሞ ለትዳሩም እንዲያስቸኩልና ማመዛዘን እንደምችል በዛ ላይ ደግሞ ምንም ነገር ሲያስፈልጋት ከጎኗ እንደሆነ ለሱ ልጁ እንደሆነች ነግሯታል። ልክ እንደ ካሊብ እሷም ልጇ እንደሆነችና በሚያስፈልጋት ሰዓት ሁሉ ከጎኗ እንደሆነ ነግሯት በሻይ ቡና ብላ በቃ ልሸኝሽ ብሏት ልሸኛት ወጥተዋል። ከሸኛት በኋላ ካሊብን ደውሎለት የት ነው ያለኸው ብሎ ያለበት ቦታ ድረስ ከሄደ በኋላ እንዴት እንደዚህ ታረጋለህ ብሏል። የኔን ትዳር በትኖ እሱ የሰመረ ትዳር እንዲኖረው ነው አባዬ ቢልም እኔ እሱን አላልኩም እኮ እሱ እኮ ያንተን ትዳር አልበተነም፣ ትዳርህን የበተነችው ማጋጣ ሚስትህ ናት፣ ባለጌ ሚስትህ ናት ብሎታል። እና ታዲያ እሱ የተስተካከለ ትዳር እንዲኖረው ታረጋለህ? እሱስ ቢሆን ቢልም እሱ ገንዘብ ፈልጎ የመጣ ሰው እንጂ ያንተ ሚስት ሊቀማ አይደለም። እናም ደግሞ ይሄን ቢሆን እኔ እያዘንክለት ነው ብሎ ካሊብ ሲቆጣ የካሊብ አባትም እኔ እያዘንኩለት አይደለም እማዝነው ለሷ ነው፣ እንዴት እንደዚህ ታረጋለህ ብሎ ሲቆጣው እንደ አባዬ አንተም ምንም መቆጣቱን ታይዘዋል፣ እሱም ደግሞ እኔን ትዳር በትኖ እሱ የሰላም ትዳር አይኖረውም፣ እንዴት ነው እኔ የምትቆጣኝ ቢልም አንተም ጥፋቱን እኮ ታይዘዋል ተባብለው ከተራረሙ በኋላ የካሊብ አባትም ተናዶ ስሜታዊ ሆኖ አንተም ጥፋቱን ታይዘዋል እኮ እንዲህ ማድረግ አልነበረብህም ብሎ ተቆጥቶ ጥሎት ሄዷል። ካሊብም ትንሽ ተቆየና ካሰበ በኋላ ወደ ቤት መጥቷል። ወደ ቤት ሲመጣ ወረቀቶችን ሰብስቦ በሻንጣ አስቀምጦ ስለነበረ ቲና ገና ውስጡ ምን አለው በሚል ወረቀቶቹን አንገላጣና አራግፋ ፈትሻቸው ነበር። እነዛንም ወረቀቶች ካሊብ
ከመድረሱ በፊት ትሁት አይታ ስለነበረ ምን እያረግሽ ነው ክፍሉን ለቀሽ ውጪ ብላ ከነዲያኒ አስወጥታት ነበር። ቲና እንደውም በር ዘግቼ ደበድባለሁ ብትልም ሳይሳካላት ቀርቶ ራሷኑ አስወጥታ ዘግታባታለች። ካሊብም እንደደረሰ ወረቀቶችን ማነካቸው ቢልም ቲና እንደሆነችና ግን ደግሞ ምንም ነገር ሳትነካ እንዲያስወጣቻት ነግራው ነበር። እናንተ ሰዎች ለምንድን ነው የማታውኝ ብሎ ዲያኒንም ቲናንም ሁላቸውንም ተናግሯቸዋል። እንዴ ደግሞ እኔ ምን አረኩ ቢልም እሷም እንዲያልገባች ብትሸመጥጥም ታውኝ ከህይወቴ ውጡልኝ እናንተ ሰዎች፣ አንቺ ሴት ቤቴንም ለቀሽ ውጪ፣ በዛ ላይ ደግሞ ፍች እፈልጋለሁ ብሏታል። ቲና ራሷ 99 ጊዜ ፍች እንዳልጠየቀች አሁን ደግሞ ፍች አልፈልግም አላለችም አለች። ፍቹን አልፈልግም ስትለው እሱ ደግሞ እኔ ፍች እፈልጋለሁ፣ ፍቅረኛ አለኝ፣ ፍቅረኛዬን አመጣለሁ፣ ማግባትም እፈልጋለሁ፣ ስለዚህ ፍቅረኛዬን ማምጣት ስለምፈልግ ፍቹን እፈልጋለሁ ሲላት አልፈታህም፣ አሁንም ቢሆን ባሌ ነህ፣ እኔ ሳልፈታህ ደግሞ እንደዛ ማድረግ አልችልም፣ ያሸሸኸውን ሀብትና ንብረት እኩል ሳታካፍለኝም ከዚህ ቤት አልወጣም ብላ ዲያኒ ማንን ነው የምታውቅ እንዴ? ካሊብ ማንን ምን እያለ ነበር? አንተ ምን አገባህ በኔ ህይወት ውስጥ አንተ ምን ያገባሃል ብሎታል። ቲናንም ከዚህ በኋላ እሱን አስገድዳና የግሏ አርጋ መኖር እንደማትችል አስጠንቅቆ ነግሯት ፍቹን እንደሚፈልግ ደጋግሞ ነግሯታል። ቲናም በጭራሽ እንደዛማ አይሆንም እያለች ነው። ካሊብም ደግሞ እሷን እንዲያስጠላችሁ እንዲያንገሸገሸችውና እንደበቃችሁ ደጋግሞ ነግሯታል። ዲያኒም እጅግ በጣም ተናዶ ስለነበረ ሲሮጥ ወጥቶ ኤደንን አግኝቷታል። ኤደንን ካገኛት በኋላ ገና ከመገናኘታቸው እንደዚህ አልጠበቅኩሽም ነበር፣ እንዴት እንደዚህ ታረጊያለሽ ብሎ ጉሮሮዋን ሊያንቃት ሲል ምንድነው ስትለው ካሊብ ሊያገባ ነው፣ ካሊብ ፍቅረኛ አለው፣ ፍቅረኛ ቢኖረው ቢያገባ በገዛ ቤት ውስጥ በገዛ እንትኑስ ምን አገባው፣ እኔ እናንተንስ ምን አገባን ስትለው አንቺ አይደለሽም እንዴ ፍቅረኛው የሚያመጣሽ ሲላት ኤደንም ተናዳ እስከዛሬ ድረስ አብሬ ስኖር ለካ አላውቅህም ብላ በጥፊ ጆሮ ግንዱ እስከሚገረጣ አገርጥታው ጥላው ሄዳለች። ዳኒም ከዛ ስሜታዊ ሆኖ እሳት ለብሶ እሳት ጎርሶ ወደ ቤት ተመልሶ ቤት የተፈጠረውን ነገር ትሁትን ለመጠየቅ ቢሞክርም ትሁት ምንም ነገር የምታውቀው ነገር እንደሌለ ኤደን መምጣቷንም እንደማታውቅ ኤደን መምጣቷን ብታውቅ ኖሮ ሰላም እንኳን እንደምትላት ነግራው ነበር። ዳኒም እባክሽ ኤደን እዚህ ቤት እግር አብስታለች እየመጣች ነው፣ ከአባዬ ጋር ምን እያወሩ ነው ቢላትም እሷ ያየችውም ሆነ የሰማችው ነገር እንደሌለ ነግረዋለች። እና እሺ ስለ ካሊብስ ቢላትም ካሊብ ምን ብላ ነበር? ካሊብ ፍቅረኛ አለኝ ፍች እፈልጋለሁ አላት ቲና ስትለው እና ታዲያ ጥሩ ነው ደግ አደረገ ብትለው እሷም ደግሞ ኤደን ምርጫ ቢቀርብላት ማንን እንደምትመርጥ እየነገረችው ነበር። ኤደን አንተና እሱ ብላ በእርግጥ አንተ መርጣለች፣ ግን ደግሞ ካሊብ ማንኛይቱም ሴት የምትፈልገው አይነት ወንድ ነው። አንተና እሱ ተቀምጣችሁ ምረጭ ብትባል ካሊብ ልትመርጠው ትችላለች። ካሊብ ጸባይ ያለው፣ በዛ ላይ ደግሞ ጥሩ ስራ አለው፣ ማስተዳደር ማኖር ይችላል፣ ስራ ወዳድ ነው። አንተ ግን ስራም የለህም፣ በምን ልታስተዳድራት ነው? ስለዚህ ልትመርጥ የምትችለው ካሊብን ነው ስትለው እጅግ በጣም ስሜታዊ ሆኖና እሳት ለብሶ እሳት ጎርሶ ካሊብ በተቀመጠበት ድንገት ጉሮሮውን አንቆታል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ